እንዲህ ያለው ሁኔታ ተሰምቶን ያውቃል። ሁላችንም ነገሮች ሲበላሹ እንደሚሳካ ተሰምቶን ነበር፣ ግን መጨረሻ ላይ አልሆነም። እድሎች ተዘጉ፣ እቅዶች ፈረሱ፣ ሰዎችም ከህይወታችን ወጡ። ነገር ግን በኋላ ስንመለከት ይህ ሁሉ ለበጎ እንደነበር ተገነዘብን። እነዚህ ነገሮች የተፈጠሩት በአጋጣሚ ነበር ወይስ እግዚአብሔር እኛ ሳናየው ከአደጋ እየጠበቀን ነበር? ዛሬ በጽማዊ ቤት ስንቆይ የምናወራው ይህንን ሀሳብ ነው። እግዚአብሔር በድብቅ እንዴት እንደሚጠብቀን የሚያሳዩ 6 ግልጽ የሆኑ ምልክቶች። አደጋ እንኳን ሳይደርስብን ኢየሱስ ክርስቶስ በፊታችን እንዴት እንደሚገባ እና ይህን በህይወታችን እንዴት እንደምናየው እንመለከታለን። ከዚህ ቪዲዮ መጨረሻ በኋላ ከዚህ በፊት ያልሆኑልንን ያልተሳኩልንን ነገሮች እንኳን በእግዚአብሔር እጅ መሆናቸውን ማየት እንጀምራለን። ከኛ ጋር ቆዩ። ምልክት 1 በድንገት የሚዘጉ ደጆች ናቸው። አንዳንድ ጊዜ ያስደሰቱን እድሎች ያለ ምክንያት ይጠፋሉ። ተስፋ ያደረግንባቸው ስራዎች በመጨረሻ ሰከንድ ሲፈርሱ፣ ሳይሳኩልን እናያለን። ይሆናል ያልናቸው ግንኙነቶች ድንገት ይቋረጣሉ። በእጃችን ያዘጋጀናቸው የስራ፣ የህይወት፣ የትምህርት፣ የተለያዩ የሰክሰስ እቅዶች እንደ አየር ይበታተናሉ። በእነዚህ ጊዜያት መጣል ወይም መተው፣ ተስፋ መቁረጥ ተሰምቶን ሊሆን ይችላል። እንደ ሰው ትክክል ልንሆን እንችላለን፣ ግን የተዘጋ ደጅ ሁሉ ኪሳራ አይደለም። እመኑኝ፣ አንዳንዱ መዳንም ሊሆን ስለሚችል እግዚአብሔር እኛ ያላየናቸውን ያያል። ያልተፈጠሩ ሁኔታዎችን፣ ያልተነገሩ ንግግሮችን እና ሊደርሱብን የነበሩ ውጤቶችን እሱ ሁሉን ቻይ፣ ሁሉን ተመልካች ስለሆነ ያውቃል። አንዳንድ ጊዜ የጠፋ ነገር በእውነት ከአደጋ የተከለከለ ነው ብለን ማሰብ መቻል አለብን። የተዘጋውን ደጅ እንደገና ለመክፈት በመሞከር አንድከም። እምነታችንን እንጠይቅ እንጂ ምክንያት እንፈልግ። ግልጽ መልስ ከዚያ በኋላ ሊመጣ ይችላል። ምልክት 2 ያልተለመዱ መዘግየቶች ናቸው። በህይወታችን እግዚአብሔር በድብቅ ሆኖ እየጠበቀን እንደሆነ የሚያሳዩ ምልክቶች መካከል ያልተለመዱ መዘግየቶች ናቸው። አንዳንድ ወቅቶች ሁሉን ነገር እንደቆመ ይሰማል። እኛ እንሰራለን፣ እንጸልያለን፣ እየጠበቅን ነው፣ ግን ነገሮች አይንቀሳቀሱም። ሁሉም በነበረበት የቆመ ይመስለናል። ሌሎች ሲገሰግሱና ስኬታቸው ላይ ሲደርሱ እኛ በአንድ ቦታ እንደቆምን ይሰማናል። ይህ ሊያስከፍለን የሚችለው መስዋዕትነት አለ። ግን መዘግየት ማለት መተው አይደለም። በእግዚአብሔር ቤት የእግዚአብሔር ጊዜ የተዘጋጀ ነው። በተሳሳተ ጊዜ በትክክል ቦታ መሆን እንኳን አደጋ ሊያመጣ ስለሚችል እርሱ ከኋላ ነገሮችን እያዘጋጀ ሊሆን ይችላል። ሰዎችን፣ ሁኔታዎችን እና የተለያዩ ነገሮች እኛ ካሰብናቸው የበለጡ ነገሮች በእግዚአብሔር እየተዘጋጁልን ሊሆኑ ስለሚችሉ ውስጣችንን እያሻሻለን ትዕግስት እየሰጠን መጠበቅ መቻል አለብን። መዘግየት እንደ ቅጣት ማየት የለብንም። እንደ ዝግጅት አይተን አሁንም ኢየሱስ ክርስቶስን አምነን መጠበቅ። ምልክት 3 ቀድሞ የወደድናቸውን ነገሮች መተው ወይ መጥላት። አንዳንድ ጊዜ በጣም የተፈለገ ነገር ድንገት ልባችን ይተወዋል። የነበረው ፍላጎት ይጠፋል። ምክንያቱን አናውቀውም። ይህ አለመቆየት አይደለም፣ እግዚአብሔር ልባችንን እየቀየረ ሊሆን ይችላል። የሚደርሱትን መንገዶች፣ እነዛን ነገሮች ወደን እኛ ላይ ሊደርስብን የሚችለውን የልብ ስብራት እግዚአብሔር ስለሚያውቅ ከማይጠቅሙን ነገሮች በፊት ፍላጎታችንን ያስወግድልናል። ከማይሰማን ነገር ጋር ራሳችንን አስገድደን አጣብቀን እንቆያለን። እንደ ሰው ቆም ብለን ግን ማሰብ አለብን። እግዚአብሔር ምን እየቀየረ እንደሆነ መጠየቅ መቻል አለብን። ምልክት 4 ሰዎች ከህይወታችን ሲወጡ ነው። የሚያሳዝነው ነገር እንደ ሰዎችን ማጣት በጣም የሚጎዳና የሚሰብር ነገር ነው። ግንኙነቶች ይቋረጣሉ፣ ወዳጆቻችን ይርቁናል። ግን ሁሉም የሚገቡ ሰዎች ለመቆየት አይመጡም እኛ ህይወት ላይ። አንዳንዶቹ ለጊዜያዊ ጥቅማቸው ሊመጡ ይችላሉ። እግዚአብሔር የሚያመጣቸውን እነዛ ሰዎች በህይወታችን ቆይተው የሚያመጡትን ተጽዕኖ ቀድሞ ስለሚያውቅ ከመንገዳችን ያርቅልናል፣ ሊያስወግዳቸውም ይችላል። ከሚሄዱት ጋር መሮጥ፣ መከተል ጊዜን፣ እድሜን፣ ሰዓትን ማባከን ነው። በሰላም እንዲሄዱ መሸኘት የተሻለ ሀሳብ ሆኖ ተቀምጧል። ምልክት 5 ውስጣዊ ማስጠንቀቂያ ነው። አንዳንድ ጊዜ ያልተገለጸ ግን ግልጽ የሆነ ስሜት ይመጣል። ቁም፣ ጠብቅ፣ ራቅ የሚል ውስጣችን ይነግረናል። ይህ አታቅርበው፣
እግዚአብሔር በጸጥታ መንገድ ይናገራል። አንዳንድ ጊዜ ጩኸት አይደለም ሹክሹክታም ሊመስለን ይችላል። የሆነ ውስጣችን የሚነግረን ነገር አለ። ውስጣዊ ማስጠንቀቂያ ለምሳሌ ኃጢአት ልንሰራ ስንል የሆነ ኃይል በቃ which is wrong ይሄ ነገር ትክክል እንዳልሆነ በሰውም ዘንድ በእግዚአብሔርም ዘንድ ትክክል እንዳልሆነ ሹክ የሚለን ነገር በውስጣችን ይሰማል። ስለዚህ ውስጣዊ ማስጠንቀቂያዎች አንደኛው እግዚአብሔር ከክፉ ነገር ከኃጢአትም ሊሆን ይችላል፣ እኛን ሊያጠፉን ከሚችሉ ነገሮችም ሊሆን ይችላል እየጠበቀ መሆኑ የምናውቅበት መንገድ ነው። ምልክት 6 ነገሮች እንደማይሰሩ ወይም ነገሮች ቶሎ እንደማይሳኩ ሲቆዩ በቃ ስታክ ሲያደርጉ ሁሉንም ብንሞክር እንኳን አንዳንድ ነገሮች አይሰሩም። በጣም እንጥራለን፣ እንጸልያለን ግን ውጤት የለውም። ይህ ሁሉ አልፎ ሄድ ብለህ አትመልከት። አንዳንድ ጊዜ እግዚአብሔር እየከለከለ መሆኑን መረዳት መቻል አለብን። የማይጠቅመንን ነገር እየጠበቅን ነው ማለት ነው። እንዲሁ ከማይሰራ ነገር መላቀቅ። እግዚአብሔር ወይ ይህንን ነገር ለኔ አልፈቀድከውምን? አንተ የፈቀድከው የባረከው ነገር በህይወቴ ይሁን፣ የማይጠቅመኝን ነገር አስወግደው ብለን መጸለይ ለእግዚአብሔር መስጠት መቻል አለብን። ስለዚህ ውድ የጽማዊ ቲዩብ ቤተሰቦች እግዚአብሔር እኛን ከብዙ ነገሮች ከብዙ ጥፋቶች ከኃጢአትም ጨምሮ የሚጠብቅበት መንገዶች እነዚህ ከላይ ያስቀመጥናቸው 6 ዋና ዋና ነገሮችን ውስጣችን ሲነግሩን ወይም በህይወታችን ሲመጡ ተስፋ የመቁረጫ ምክንያት ሳይሆን እግዚአብሔር ምን ያህል እንደሚወደን የምንረዳበት ሀሳቦች መሆኑን መረዳት መቻል አለብን። ስለዚህ የተዘጉ ደጆች መጥፎ እንዳልሆኑ ጥበቃም ሊሆኑ እንደሚችሉ መዘግየት መከልከል እንዳልሆነ የእግዚአብሔር ጊዜ እንዳለው መረዳት ፍላጎት መቀየር አዲስ አቅጣጫ እየተሰጠን ወይም ልባችንን ለአዲስ ነገር እግዚአብሔር እየሰራው መሆኑን መረዳት መቻል አለብን። የሰዎች መሄድ ጥበቃ እንደሆነ ውስጣዊ ማስጠንቀቂያን መመሪያ እንደሆነ እና ነገሮች ካልሰሩ ምናልባት ለኛ የማይጠቅሙን ነገሮች መሆናቸውን ማወቅ መቻል አለብን። የእግዚአብሔር ጥበቃ ሁልጊዜ ቀላል ይመስለናል እንደ ሰው ግን ቀላል አይደለም። አንዳንድ ጊዜ የእግዚአብሔር ጥበቃ በህይወታችን እኛን ሊያስጨንቀን ሊያሳዝነን ይችላል። ለምሳሌ ከላይ ከጠበቅናቸው ነገሮች ውስጥ በህይወታችን ሰዎች ሲወጡ ሊያሳዝነን ሊያስጨንቀን ሊከፋን ብቸኝነት ሊሰማን ይችላል። ግን የእግዚአብሔር ጥበቃ ከሆነ እግዚአብሔርን መስማት ማዳመጥ ያስፈልጋል። ግን አሁንም ካልተረዳን ይሄን ነገር ለጥቅማችን ብቻ ወይም ደግሞ ያ የፈለግነውን ነገር ግዴታ ማግኘት አለብን ብለን የምንፈልግ ከሆነ ኢየሱስ ክርስቶስ መድኃኒዓለም የነፃ ፈቃድ አምላክ ስለሆነ ጥበቃውን አንስቶ ያን ነገር ሊሰጠን ይችላል። ግን የምናገኘው ነገር አይበጀንም አይጠቅመንም ማለት ነው።